የሀገራዊ ምክክር ኮሚሽን ባለፉት 3 ዓመታት ከትግራይ ክልል ውጪ ባሉ ክልሎችና በሁለቱ ከተማ አስተዳደሮች የአጀንዳ ማሰባሰብና የምክክር ጉባኤ ተሳታፊ ልየታ ስራዎችን ሲሰራ ቆይቷል። ኮሚሽኑ ከተቋቋመበትና በዋናነት ይዟቸው ከተነሳቸው ዓላማዎች አንጻር እስካሁን ድረስ በነበረው ሂደት በርካታ ስኬቶችን ማስመዝገቡን ከኤኤምኤን ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ይናገራሉ። እንደ ሀገር በርካቶች የተሳተፉበት የአጀንዳ ማሰባሰብ የምክክር ምዕራፍ ከመሆኑም ባሻገር ውይይትን ባህል ማድረግን ያለማመደ ነው ብለዋል። ባለፉት 3 ዓመታት ቀደም ሲል እናንተም በደንብ እንደተጠቀሳችሁ ከ120,000 በላይ ሰዎች በትክክል 126,000 ነው እንደዚህ ተመካክረዋል። በ11ዱ ክልል መንግስታትና ሁለቱ ከተማ ማስተዳደሮች በእነዚህ አካባቢዎች ጥልቅ ሆኑ ምክክሮች ተካሂደዋል። በኢትዮጵያ ውስጥ ምክክርን ባህል ማድረግ በተለይ ሰዎች ባኮረፉ በተቆጡ ቁጥር ወደ ጠመንጃ ይዞ ወይም ዱላ ይዞ ወይም ድንጋይ ይዞ ጫካ መሄድ ሳይሆን ወይም እርስ በርስ መወራወር መገዳደል ሳይሆን ወደ ጠረጴዛ ዙሪያ መጥቶ ወይም ደግሞ ዛፍ ጥላ ስር እንደ ባህላችን መመካከር ነው። ስለዚህ እነዚህ ሶስቱን ለማሳካት ነው ኮሚሽኑ የአጀንዳ ማሰባሰብና የተሳታፊ ልየታ ባደረገባቸው አካባቢዎች ዜጎች ችግሮቻቸውን በግልጽ እንዲያነሱ እድል መፍጠሩን የሚናገሩት ኮሚሽነሩ ሁሉንም የማህበረሰብ ክፍል ማሳተፉ ማንኛውም ዜጋ በሀገር ግንባታ ሂደት ውስጥ ጠቃሚ እንደሆነ እንዲያስብ ማድረጉም ትልቅ ስኬት ነው ይላሉ። መመካከር መቻላችን ፊት ለፊት የመንግስት ባለስልጣን ይሁን የፓርቲ ባለስልጣን ማንንም ሳንፈራ ችግሮቻችን መነጋገር በመቻላችን ብቻ ትልቅ ድንጋይ ከጀርባችን እንደተንከባለለ ነው የተሰማን። ይሄኛው ለኛ በጣም ትልቅ ስኬት ነው ብለን ነው የምናስበው። ሁለተኛው ከዚህ ጋር አብሮ የሚሄድ መተማመን፣ አንዱ ከሌላው ጋር መተማመንን ምንም ያህል ልዩነቶች ቢኖሩ እንደዚህ ያሉ ልዩነቶችን መነጋገር ይቻላል፣ በችግር ይፈታል ብለው ማመን መቻል ሌላው ነው። ከዚህ ባሻገር በሀገሪቱ ውስጥ ያሉ ፖለቲካዊ እንቅስቃሴዎችና ሌሎችንም አካሄዶች የቀየረ እንዲሁም አዳዲስ ነገሮችን ያለማመደ እንደሆነም ጠቁመዋል። ትልቁ ደግሞ ግልጽነት፣ ተጠያቂነት፣ አሳታፊነት በማንም ፊት ሳይሸማቀቁ ሳይፈሩ አጀንዳዎቻቸው መናገር መቻል። ከዚያ ደግሞ ቅድም እንዳልነው ለሚቀጥለው ለምርጫ ለ2018 ምርጫም ጭምር ህዝቡ የበለጠ ዝግጁ እንዲሆን አድርጎታል። ምክንያቱም ባህል የተቀየረ ነው ያለው። የማይፈልግ ሰው ካለ ፓርቲም ካለ ፊት ለፊት ሰው ወደ መናገር እየደረሰ እኮ ነው ያለው ከዚህ የተነሳ ማለት ነው። ስለዚህ አሁን ማን እንደሚሰራልና የማይሰራለትም ጭምር ያውቃል። የሀገራዊ ምክክር ኮሚሽኑ በቀጣይ ቀሪ ጊዜያት ስኬታማ የምክክር ምዕራፍ እንዲከወን የተለያዩ ተግባራትን የሚያከናውን መሆኑን የገለጹት ዶክተር ዮናስ ከተለያዩ የፌዴራል ባለድርሻ አካላት ጋርም ለሚካሄደው የአጀንዳ ማሰባሰብ ሂደት ዝግጅት ተደርጓልም ብለዋል። ከፊታችን አርብ ጀምሮ ለ2-3 ቀናት የሚካሄደው በፌደራል ደረጃ ያሉ ተቋማትንና ማህበራትን ማነጋገር፣ ሁለተኛው ኢትዮጵያውያንና ትውልደ ኢትዮጵያውያን ውጪ የሚኖሩ አሉ፣ ሁልጊዜ ኢትዮጵያ በውስጣቸው አለች፣ ከነሱም ደግሞ እዚህ የሚመጡትን ማስመረጥ፣ በመጨረሻም ደግሞ ትግራይ ክልል ሌሎችን ሁሉ አጠናቀን ትግራይ ክልል ደግሞ እንደዚህ ሌሎቹ ጋር ያደረግነውን አላደረግንም። ስለዚህ እሱን ደግሞ ለማድረግ እኛ በኩል ዝግጅቱ አለ። ትልቁ ነው የመጨረሻው የሚሆነው እንደ ሶስተኛም እንደ አራተኛም ሊታይ ይችላል ሀገራዊ ምክክሩን ማካሄድ ነው።